የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 1 መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ። የኢየሱስ ክርስቶስ የትውልድ ሐረግ። ወንጌላውያን ሲጽፉ ራሳቸውን መሠረት አያደርጉም። ሌሎች ግን ራሳቸውን መሠረት ያደርጋሉ። ምንም የሚገልጽላቸው መንፈስ ቅዱስ ቢሆን የሚጽፉ ከራሳቸው አንቅተው ነውና። ዳግመኛ ከአንድ አገር ሁነው ጽፈው ወደ አንዱ አገር ይሰዱታልና። ወንጌላውያን ግን የሚጽፉ ጌታ የተናገረውን ነው እንጂ ከራሳቸው አንቅተው አይደለምና በመካከል ሁነው ይጽፋሉና። ዳግመኛ ምንም አንዱም አንዱ ወሃሎ አሃዱ ብእሲ ቢል ነገር ለማያያዝ ነው። የጌታችን የኢየሱስ ክርስቶስ የልደቱ ሐረግ እንዲህ ነው። ጸሐፊዮ ለብእሲ ከመዘሞተ ወበውእቱ መዋዕል ወፃእ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጸሐፍ ኩሉ ዓለም እንዲል። አንድም የጌታችን የኢየሱስ ክርስቶስ የልደቱ ወግ ታሪክ ይህ ነው። ስማ ለዳቤር ትካት ሀገረ መጽሐፍ እንዲል የወግ የታሪክ ሀገር ሲል ወግ የነ ትዕማርን የነ ራኬብን የነ ሩትን ያመጣል። ታሪክ ወለ እግዚእነ ኢየሱስ ክርስቶስ ከመዝ ውእቱ ልደቱ ብሎ ያመጣል። ልደቱ ለእግዚእነ አለ ብዙ ልደታት አሉና ከዚያ ሲለይ ልደተ አዳም እምድር፣ ልደተ ሔዋን እምገቦ፣ ልደተ አቤል እምከርስ፣ ልደተ በግዕ እምዕፅ፣ ልደተ ሙታን እመቃብር አለ። እኒያ አውጭ ይሻሉ፣ እሱ ግን በገዛ ሥልጣኑ ነውና የልደቱን ነገር ብቻ ይናገራልና መጽሐፈ ልደቱ አለ። ምን ነው ቢሉ መጽሐፍ በአንድ መጀመር ኋላ ብዙ ማምጣት ልማድ ነው። ከዚያ ሁሉ ኦሪት ዘልደት ይላል። የሥነ ፍጥረትን ብቻ ተናግሮ ይቀራልን? መጽሐፈ ልደቱ ባለው በቁጥር 1 ይላል። የንዑስ ምዕራፍ አሃዝ ነው። ማቴዎስ መጽሐፈ ልደቱ፣ ማርቆስ አንተ ውእቱ ወልድየ፣ ሉቃስ ወይመስሎሙ ወልደ ዮሴፍ፣ ዮሐንስ ቀዳሚሁ ቃል ያለውን ሁሉም የጌትነት ነገር ከሆነ ብሎ አራቱ የተባበሩበት ሲል አሃዱ ይላል። ሰለስቱ ይል ማርቆስን አውጥቶ በሦስተኛው ሰንጠረዥ ማርቆስ የለምና። ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ፣ ከነገሥታት ዳዊት ከአበው አብርሃም ብቻ ይወልዱታልና እንዲህን አለ ቢሉ ትንቢት የተነገረ ለኒህ ነውና። ትንቢትማ ከነገሥታት ለሰሎሞን አነ እከውኖ አባሁ ወውእቱ ይከውነኒ ወልድየ ተብሎ ከአበውም ለሴም ለይህድር እግዚአብሔር ውስተ ቤቱ ለሴም ተብሎ ተነግሮ የለምን ቢሉ የሚበዛ የሊህ ነውና በሚበዛው ተናገረ። አንድም ተስፋ ለተስፋ ሲያነጻጽር በዘርከ ይትባረኩ ኩሎሙ አሕዛበ ምድር ያለውንና እስመ እንፍሬ ከርስከ አነብር ያለውን ተስፋ ለተስፋ ሲያነጻጽር። አንድም ዳዊት ስርወ መንግሥት ነው፣ አብርሃምም ስርወ ሃይማኖት ነውና እስመ አብርሃም ኮነ ስርወ ሃይማኖትነ ወሃይማኖቶሙ ለአይሁድ እንዲል የዳዊትን ስርወ መንግስትነት ኋላ ያመጣል። አንድም
እግዚአብሔር ፈጣሪያቸውን ዳዊት ንጉሣቸውን ቢያነሱላቸው ይወዳሉና። ወየሐስስዎ ለእግዚአብሔር አምላኮሙ ወለዳዊት ንጉሶሙ እንዲል ዳዊትንም ከመወደዳቸው የተነሳ የነገሰውን ሁሉ ዳዊት ይሉት ነበር። ወሶበ ሰምዐ ዘንተ ዳዊት ደንገጸት ነፍሱ ወነፍሰ ኩሉ ሕዝቡ እንዲለው አካዝን። አንድም ያመኑትን ወልደ ዳዊት ወልደ አብርሃም መሆኑን ሰፍራችሁ ቆጥራችሁ አስረክቡን ብለዋቸው ነበርና፣ ስለዚህ እንዲህ አለ። ክፍለ ዘመንም ለመናገር በዚያውስ ላይ አብርሃም አይቀድምም ዳዊት አይከተልም ቢሉ አባቱን አያውቅ አያቱን ናፈቅ ይሉኛል ብሎ ለጌታም ከአብርሃም ዳዊት ይቀርበዋልና። አንድም እርካብ ተረግጦ ወደ ኮር መውጣት በአዳራሽ ገብቶ ወደ እልፍኝ ማለፍ እንዲመች ወልደ ዳዊት ብሎ ወልደ አብርሃም ሲሉ ይመቻልና። አንድም ጌታን ወልደ ዳዊት ዳዊቱን ወልደ አብርሃም አለው። አንድም ወልደ ዳዊት ወልደ አብርሃም ዋውየ የቀረው ነው። አንድም የጌታ ጥቅል ስሙ ነው። እውራን በሆሳዕና ተሳሃለነ ወልደ ዳዊት እንዳሉ ወልደ አብርሃም ብሎ ለጌታ ቀጸለለት። አንድም ይዞ ለመሄድ ይመቸኝ ብሎ ይዞት የሚሄድ አብርሃምን ነውና ወደ ኋላ አደረገው። አብርሃም ወለዶ ለይስሐቅ አብርሃም ይስሐቅን ወለደው። ከአጋር የተወለደ እስማኤል ከኬጡራ የተወለዱ 6 ሕፃናት ያሉ አይደለምን? ስለምን ይስሐቅን ለይቶ አነሳው ቢሉ ነቢይ የሆነ እንደሆን ልደተ አበውን ጠንቅቆ ይቆጥራልና መላውን ያነሳል። ወንጌላዊ ግን የሚሻ የጌታን ልደት ነውና ወንጌላዊ ግን የሚሻ የጌታን ልደት ነውና የጌታን መወለድ ከይስሐቅ ነው እንጂ ከነዚያ አይደለምና። አንድም ትንቢቱ ምሳሌው ሊፈጸም ትንቢት ይስሐቅ ይሰመይ ለከ ዘርእ ተብሎ ተነግሯል። ምሳሌ ይስሐቅ መሥዋዕት ሆኖ ቀርቧል። ጌታም መሥዋዕት ሆኖ ይቀርባልና። ወይስሐቅኒ ወለዶ ለያዕቆብ ይስሐቅም ያዕቆብን ወለደ። እነዚያስ ዕለት እናት ባያገናኛቸው ነው። እኒህማ ዕለት እናት አገናኝቷቸው አንድ ቀን ተጸንሰው አንድ ቀን ነው የተወለዱት። ኤሳውን ስለምን ለይቶ ተወው ቢሉ ነቢይ የሆነ እንደሆን ልደተ አበውን ጠንቅቆ ይቆጥራልና መላውን ያነሳል። ወንጌላዊ ግን የሚሻ የጌታን ልደት ነውና የጌታን መወለድ ከያዕቆብ ነው እንጂ ከኤሳው አይደለምና። አንድም ትንቢቱ ምሳሌው ሊፈጸም ትንቢት ኮከብ ይሰርቅ እምያዕቆብ ወያአትት ኃጢአተ እምእስራኤል ተብሎ ተነግሯል። ምሳሌም በጸውዖተ ሐዋርያት አብዝተው ያመጣሉ፣ ከዚያው ከፍለው ይናገሩታል። ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ አጎቱ ወደ ላባ ሲሄድ ከምንጭ አጠገብ ደረሰ። ውሃው ደንጊያ ተገጥሞ አባግዕ ከደንጊያው ሰፍረው ኖሎት ተሰብስበው አገኘ። ምን ነው ከፍታችሁ አታጠጧቸውም አላቸው። መላው ኖሎት እንጂ ካልተሰበሰቡ ከፍቶ ማጠጣት አይሆንልንም አሉት። ውሃው ኩሬ ነው። ጠላት ጥቂት ራሱን ሆኖ መጥቶ መርዝ እንዳይበጠብጥበት ለ50 ለ60 የሚከፈት ደንጊያ ገጥመው ይሄዳሉ። እሱ ብቻውን ከፍቶ አጠጥቶላቸዋል። ያዕቆብ
የጌታ ደንጊያው የመርገመ ሥጋ የመርገመ ነፍስ ውሃው የጥምቀት አባግዕ የምእመናን ኖሎት የነቢያት የካህናት ምሳሌ ወያዕቆብኒ ወለደ ይሁዳሃ ወአሃዊሁ ያዕቆብም ይሁዳንና ወንድሞቹን ወለደ። የይስሐቅን ልደት በተናገረ ጊዜ እለ እስማኤልን የያዕቆብን ልደት በተናገረ ጊዜ ኤሳውን አላነሳ። ከዚህ አሁን ደርሶ ይሁዳሃ ወአሃዊሁ አለ። ምን ነው ቢሉ ጌታ ከ12ቱ ነገድ ይወለዳልና። አንድም ነቢይ ቢሆን አባቶቻችንን ከቁጥር አይለያቸውም ነበር። ወንጌላዊ ስለምን ለይቶ ተዋቸው ብለው አይሁድ ደገኛይቱን ሕገ ወንጌል ከመቀበል በተከለከሉ ነበርና። አንድም ለምሳሌ ይመቸኝ ብሎ ከ12ቱ ነገደ እስራኤል ያልተወለደ ምድረ ርስትን አይወርስም። የ12ቱ ሐዋርያትንም ትምህርት ያልተቀበለ መንግሥተ ሰማያትን አይወርስምና። ያውስ ቢሆን ይሁዳን ለይቶ ማንሳቱ ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት እይጠፍ ምስፍና ወምልክና እምአባሉ ለይሁዳ እስከ አመ ይትረከብ ዘጽኑህ ሎቱ ተብሎ ተነግሯል። ምሳሌውን አሁን ያመጣል። ወይሁዳኒ ወለደ ፋሬስሃ ወዛራሃ እምትዕማር ይሁዳም ፋሬስንና ዛራን ከትዕማር ወለደ። የይስሐቅን ልደት በተናገረ ጊዜ ሳራን፣ የያዕቆብን ልደት በተናገረ ጊዜ ርብቃን፣ የይሁዳና የወንድሞቹን ልደት በተናገረ ጊዜ እለ ልያን እለ ራሔልን አላነሳ። አሁን ደርሶ እምትዕማር አለ። ምን ነው ቢሉ ይህች ምክንያት ያላት ናት። ይሁዳ ሴዋ የምትባል ሚስት አግብቶ ኤርን፣ አውናንን፣ ሴሎምን ይወልዳል። ኤር ማለት ፀሐይ ማለት ነው። አውናን ማለት ወይን ማለት ነው። ሴሎም ማለት መስተሳልም ማለት ነው። ለበኩሩ ለኤር ከአሕዛብ ወገን ትዕማር የምትባል ብላቴና አምጥቶ አጋባው። አባቴ ማግባቴን ባይፈቅድልኝ ነው እንጂ ማግባቴንማ ቢፈቅድልኝ ከኃያላኑ ከእስራኤል ወገን ያጋባኝ አልነበረምን ብሎ ተጸይፎ የማይደርስባት ሆነ። እግዚአብሔር ትዕቢት አይወድምና በዚህ ምክንያት ቀሰፈው። ኋላ በኦሪት የሚሰራው በሕገ ልቡና ተገልጾለት አቅም ዘርአ ለእሁከ ብሎ ለአውናን አጋባው። እሱም ስራውን እየሰራ ከአውየ ዘርእ በአፍአ ሆነ። ልጅ ቢወለድ ለስሙ መጠሪያ ይሆነዋል እንጂ ለእኔ ምን ይሆነኛል ብሎ እግዚአብሔር ምቀኝነት አይወድምና ቀሰፈው። በሳራ ወለተ ራጉኤል አስማንዲዮስ የሚባል ጋኔን በጭኗ አድሮ 7ቱን ባሮቿን እንደገደለባት ይህች ብላቴና ልጆችን ትጨርስብኛለች ብሎ በፈሊጥ ያሰናብታታል። ሁሪ ቤተ አቡኪ ወንበሪ መበለተኪ እስከ አመ ይልህቅ ወልድየ ሴሎም ብሎ አድጎ ሳለ እንዳላደገ አድርጎ እሷም እያዘነች ሂዳለች። ማዘኗ ግን ዝሙት ቀረብኝ ብላ አይደለም። እመቤታችን ጌታችን ከቤተ ይሁዳ ይወለዳሉ ሲሉ ትሰማ ነበርና ከባለ ተስፋ ቤት ወጥቼ ሄድሁ ብላ ነው እንጂ። በዚያ ወራት ሚስቱ ሴዋ ሞተችበት። መዋዕለ ሐዘኑ ሲፈጸም ቴምናታ ወደምትባል ሀገር በጎቹን ሊያሸልት በሚሄድበት ጊዜ ናሁ ይሁዳ ሐሙኪ የዐርግ ውስተ ቴምናታ ከመ ይቅረጽ አባግኢሁ ብለው ነገሯት። ሴሎም እንዳደገ ያላትም ነገር እንዳልተፈጸመላት ባየች ጊዜ እንዳታለለኝ ላታለው ብላ ልብሰ ዘማ ለብሳ
ጃንጥላ አስጥላ ድንኳን አስተክላም ቢሉ ከተመሳቀለ መንገድ ቆየችው። እስራኤል ሴት ሲያዩ አልፎ መሄድ አይሆንላቸውምና በጀበይኝ አላት። በዚያውስ ላይ ሚስቱ ሞተችበት ማለት ለዚህ ይመቻል። በዚያውም ላይ ሚስቱ ሞተችበት ማለት ለዚህ ይመቻል። ምንተ ትሁበኒ አስበደነስየ አለችው። እፍየኑ ለኪ አሃደ መሐሰአጠሊ የፍየል ጠቦት እልክልሻለሁ አላት። ሀበኒ አሂዘ መያዣ ስጠኝ አለችው። ምን አለኝና ቢላት ቀለበትህን፣ ኩፌትህን፣ ዘንግህን ስጠኝ አለችው። መያዣ ሰጥቶ ተገናኝቶ ይሄዳል። እሷም ዘማ አይደለችምና ልብሷን አስልባ እንደ ጥንቷ ተቀመጠች። የበግ መልከኛው ኤራስ አዶላማዊ ይባላል። ይህን ጠቦት ወስደህ ለዚያች ዘማ ሰጥተህ ገንዘባችንን ይዘህና ብሎ ላከው። ቢፈልግ አጣት። አይቴ ቤታ ለዘማ እያለ ይጠይቅ ጀመር። እኛስ በሀገራችን ዘማም የለብን አሉት። ተመልሶ አጣኋት አለው። ብታገኛት ትሰጣት ነበር እንጂ ካጣሃትማ ገንዘባችን ከኛ። በዚያውም ላይ ዛሬስ የያዕቆብ ልጆች ጠገቡና አይቴ ቤታ ለዘማ እያሉ ዘማ ሲፈልጉ ይዞራሉ ሆነ ባሉን ነበር አለው። ከ3 ወር በኋላ ትማር መራትከ ጸንሰት በዝሙት ብለው ነገሩት። በምን አውቀው ቢሉ ከ3 ወር በኋላ ጽንስ እየገፋ ጡት እየጠቆረ ይሄዳልና። በዚያን ወራት በአሕዛብ ሰልጥኖባቸው ነበርና በደንጊያ ወግራችሁ በእሳት አቃጥላችሁ ግደሏት ብሎ አዘዘ። አድርሱኝ አለቻቸው። የማያደርሷት ሆነ። እንኪያስ ዝ ህልቀት ዘመኑ ዝ ኩፌት ዘመኑ ዝ ህለት ዘመኑ ብላችሁ ስጡልኝ አለቻቸው። ወስደው ሰጡት። አይቶ ጸድቀተኒ ትዕማር ረታችኝ፣ ጸድቀት እምኔየ ከኔ ይልቅ ተሻለች፣ ከኔ የተነሳ ከበረች ብሎ ተናግሯል። መንታ እንደጸነሰች አውቃ በምትወልድበት ጊዜ መወልዲቱን አስቀድሞ የተወለደውን በኩሩን እንድናውቀው ቀይ ሐር እሰሪበት አለቻት። አስቀድሞ ዛራ እጁን ሰደደ፣ ፈትለላይ ሐር አሰረችበት። ፋሬስ እሱን ወደ ኋላ ስቦ ተወለደ። ፋሬስ ማለት ጣሽ፣ ጠምሳሽ፣ ክፍለት፣ ፍልጠት፣ ኃያል ማለት ነው። እጹብ በእንቲአከ ማለትም ነው። እጹብ በእንቲአከ ማለት ያየነው ቀርቶ ያላየነው ወጣ ማለት ነው። ዛራ ማለት ወለት ድክምት ማለት ነው። ደክሞ ተወልዷልና። ቅድመ ዘርኢናሁ ዝኒ ሰረቀ ማለትም ነው። ቀይህ ፈትለለይ ማለት ነው። መልከ መልካም ማለት ነው። ዛህራ ይላል በአረብ መልከ መልካም ሲል። ይህ ሁሉ ምሳሌ ነው። ይሁዳ የእግዚአብሔር አብ፣ ኤራስ አዶላማዊ የቅዱስ ገብርኤል፣ በግ የእግዚአብሔር ወልድ፣ ህልቀት የሃይማኖት፣ ኩፌት የአክሊለ ሦክ፣ ህለት የመስቀል፣ ትዕማር የቤተ አይሁድ። ትዕማር መያዣ ይዛ ቀረች እንጂ ዋጋዋን እንዳላገኘች ቤተ አይሁድም ትንቢቱን ተስፋውን ሰምተው ቀሩ እንጂ በክርስቶስ አላመኑምና። አንድም የምሳሌ ትዕማር የምኩራብ፣ ምኩራብ የቤተ ክርስቲያን ምሳሌ። ትዕማር ልጆችን ከአባታቸው ከይሁዳ አገኘች እንጂ
ከልጆች እንዳላገኘች ቤተ ክርስቲያንም ምእመናንን ከእግዚአ ነቢያት ከእግዚአ ካህናት ከክርስቶስ አገኘች እንጂ ከነቢያት ከካህናት አላገኘችምና። አንድም ትዕማር የቤተ ክርስቲያን ምሳሌ ትዕማር ከልጆችም ከአባትም ዘርን እንዳልተጸየፈች ቤተ ክርስቲያንም ከሕዝብ ከአሕዛብ ከሐቃል ከሀገሪት ከግዙር ከቈላፍ ያመኑትን ሁሉ ትቀበላለችና። ለዘመጻ ሀብዬየ ኢይሰድዶ ወኢያወጽኦ አፍአ እንዲል ፋሬስ የኦሪት ዛራ የወንጌል ምሳሌ ዛራ አስቀድሞ እጁን እንዳወጣ ወንጌልም በመልከ ጼዴቅ ታይታ ጠፍታለችና። ፋሬስ እሱን ወደ ኋላ ስቦ እንደተወለደ በመካከል ኦሪት ተሰርታለች። ዛራ በኋላ እንደተወለደ ወንጌል ኋላ ተሰርታለችና። እደ ዛራ የቀሳውስት ፈትለለይ የሥጋው የደሙ ምሳሌ ይህንስ ለምን ይሻዋል ቢሉ ትዕማር በሃይማኖት እንደከበረች አሕዛብም በሃይማኖት እንዲከብሩ ለማጠየቅ በእስራኤል ዘለፋ ለአሕዛብ ተስፋ ለመሆን በልደተ ሥጋ ይመካሉና። ለእኛስ ክርስቶስ ከትዕማር ተወልዶልን የለምን ለማለት በአቂበ ሕግ ይመካሉና የሕግ አፍራሽ ልጆች አይደላችሁምን ለማለት ክርስቶስ በዳዊት ከበረ ይላሉና ዳዊት በክርስቶስ ከበረ እንጂ እሱማ የትዕማር ልጅ አይደለምን ለማለት። ወፋሬስኒ ወለደ ኤስሮምሃ ፋሬስም ኤስሮምን ወለደ። ወኤስሮምኒ ወለደ አራምሃ ኤስሮምም አራምን ወለደ። ወአራምኒ ወለደ አሚናዳብሃ አራምም አሚናዳብን ወለደ። ወአሚናዳብኒ ወለደ ነአሶንሃ አሚናዳብም ነአሶንን ወለደ። ወነአሶንኒ ወለደ ሰልሞንሃ ነአሶንም ሰልሞንን ወለደ። ወሰልሞንኒ ወለደ ቡኤዝሃ እምራኬብ ሰልሞንም ቡኤዝን ከራኬብ ወለደ። በኦሪት ባኦስ ይለዋል። ከዚህ ቡኤዝ አለ እንደምን ነው ቢሉ ለአንድ ሰው ሁለት ስም አለው። አንድም በጸያፍ የገባ እሷንም በኦሪት ረአብ ዘማ ይላታል። ከዚህ ራኬብ አለ እንደምን ነው ቢሉ ለአንዲት ሴት ሁለት ስም አላት። አንድም በጸያፍ የገባ ራኬብ ማለት ዘትትረከብ ለኩሉ ማለት ነው። የይስሐቅን ልደት በተናገረ ጊዜ ሳራን፣ የያዕቆብን ልደት በተናገረ ጊዜ ርብቃን፣ የይሁዳን የወንድሞቹን ልደት በተናገረ ጊዜ ልያን ራሔልን አላነሳ። ከዚህ ደርሶ ስለምን አነሳ ቢሉ ምክንያት ያላት ናት። ኢያሱ በሰጢን ሰፍሮ ሳለ ካሌብና ሰልሞንን ኢያሪኮን ሰልላችሁ ኑ ብሎ ሰደዳቸው። ደጋውን ሲሰልሉ አድረው ኢያሪኮ ከቈላው ሲደርሱ ነጋባቸው። አሕዛብ አይተው አወቋቸው። በምን ምክንያት ቢሉ ሲፈሩ አይተው። አንድም የጉበኛ ዓይኑ በካና ነውና ዓይናቸው ሲባክን አይተው። አንድም በልብሳቸው በአካላቸው እስራኤል ቅርጸ ቀላል ናቸው፣ ልብሳቸውም ነጭ ነው። አሕዛብ ግን ቁመተ ገፋፋ ልብሰ አዳፋ ናቸውና የኢያሪኮ ቅጽሯ 7 ነው። ራኬብ ሕዝቡን ትቀበል ነበር ቢሉ 6ቱን ወደ ውስጥ አንዱን ወደ ውጭ አድርጋ ከ6ኛው ዛኒጋባ ጥላ ትኖር ነበር። መኳንንቱን ትቀበል ነበር ቢሉ 6ቱን ወደ ውጭ አንዱን ወደ ውስጥ አድርጋ ከ6ኛው ዛኒጋባ ጥላ ትኖር ነበር። ገብተው ሰውሪን አሏት። ከሰገነት አውጥታ
በቀርቀሃ አቴና ጠቅላ አቆመቻቸው። እንዲመጡ አውቃ ፍርፋሪ ጥላ ውሃ አፍሳ ትቆያለች። መጥተው የእስራኤል ጉበኞች ካንቺ ገብተዋል፣ የእስራኤል ጉበኞች ካንቺ ገብተዋል ስጭን አሏት። መግባትስ ገብተው ነበር። ሕቀ በደሩክሙ እህል ቀምሰው ውሃ ጠጥተው ሄዱ አለቻቸው። መግባታቸውን ብታምንላቸው መውጣታቸውን ያመነችልን መስሏቸው ገብተን እንይ ሳይሉ ተመልሰው ሄዱ። ኋላ ገብታ ትወርሱ ሀገረነ ወትቀትሉ ነገሥታቲነ አለቻቸው። በምን አውቀሽ አሏት። እስመ እግዚአብሔር ወደየ ፍርሃተ ውስተ ልበ ኃያላኒነ ኃያላኑ ሲፈሩ ሲሸበሩ ያድራሉ። ለአምሳ ለስሳ የሚከፈተው የብረት ሳንቃ ከመዝ ሀለወነ ንትረሃው እያለ በገዛ እጁ የሚከፈት ሆነ። ነገር ግን አሕዛብ ተድላ ደስታ ሲያደርጉ እኔ አላደረግኩምና ደርባችሁ እንዳታጠፉኝ ቃል ግቡልኝ አለቻቸው። እነሱም ጠንቅቀው ይምላሉ። አንቺ ለእኛ እንዲህ ብለሽ ኋላ ለዘመዶችሽ ነግረሽ ፈጣሪያችን በቸርነቱ ቢያድነን ከመሐላ ንጹሐን ነን። ከደጅሽ ሰንደቅ ዓላማ ትከይበት፣ ከመስኮትሽ ሐር አዝጊበት። ሰውሽ ከቅጽር በአፋ አይውጣ፣ ወጥቶ ቢሞት በእኛ ዕዳ የለብንም አሏት። እሷም መክራት ሰዳቸዋለች። አሕዛብና ጉንዳን መንገድ ከያዘ አይለቅምና 3 ቀን በመንገድ አትሂዱ፣ በዱር ሂዱ፣ በመዓልት አትሂዱ፣ በሌሊት ሂዱ ብላ መክራ ሰደደቻቸው። እንደነገረቻቸው አድርገው ኢያሱ ካለበት ደረሱ። እንደምን ሆናችሁ መጣችሁ አላቸው። እንዲህ ያለች ሴት አግኝተን ሰውራ ሰደደችን አሉት። ከአሕዛብ ወገን እንዲህ ያለች ሴት መገኘቷ ፈቃደ እግዚአብሔር እንጂ ቢሆን ነው ብሎ አልዋለም አላደረም። ዕለቱን ተነስቷል። መጀመሪያ 1 ጊዜ ዙሮ ሰፈረ። ከዚያም ጥቂት እልፍ እያለ ይሰፍራል። እንዲህ እያለ እስከ 6 ቀን ይሰነብታል። በሰባተኛው ቀን ኃያላኑን በቀኝ በግራ በፊት በኋላ አሰልፎ ካህናቱን ልብሰ ተክህኖ አልብሶ ታቦተ ጽዮንን አሸክሞ 6 ጊዜ ዙራችሁ በሰባተኛው የነጋሪት ድምፅ ስትሰሙ አውኩ ደንፉ አላቸው። እንዲህ ማለቱ አሕዛብ ቁጡዓን ናቸው፣ ወጥተው ይገጥሙኛል፣ ድል አደርጋቸዋለሁ ብሎ ነው። 6 ጊዜ ዙረው በሰባተኛው የነጋሪት ድምፅ ሲሰሙ አወኩ ደነፉ። ቅጽሩ በ4 ማዕዘን ፈረሰ ተናደ። አሕዛብን አጥፍቶ ኢያሪኮን እጅ አድርጎ አድሯል። ሰልሞን ከዚህች ሴት ደጅ ጦሩን አቆመ። ያች ያልኩህ ሴት ይህች ናት ብሎ ግዳይ ጣለለት። ባርኬልሃለሁ፣ አግባት፣ ልጅ ትውለድልህ አለው። እሷን አግብቶ ቦዔዝን ይወልዳል። ይህ ሁሉ ምሳሌ ነው። ኢያሱ የጌታ ኢያሪኮ የምዕመናን አሕዛብ የአጋንንት ምሳሌ። ኢያሱ አሕዛብን አጥፍቶ ኢያሪኮን እጅ እንዳደረገ ጌታም አጋንንትን ድል ነስቶ ምዕመናንን ገንዘብ ለማድረጉ ምሳሌ። መስኮት የከናፍረ ምዕመናን፣ ሐር የሥጋው የደሙ ሰንደቅ ዓላማ የመስቀል፣ ራኬብ የአሕዛብ ብዙ ወንድ ስታወጣ ስታገባ ኖራ ኋላ ባንድ በሰልሞን እንደተወሰነች አሕዛብም ብዙ ኃጢአት ሲሰሩ ብዙ ጣዖት ሲያመልኩ ኑረው
በአንድ በጌታ አምነው ለመኖራቸው ምሳሌ። ሰሎሞንና ካሌብ የኦሪትና የወንጌል ምሳሌ ናቸው። ሰላይነታቸው በዚህ ዓለም እንደሆነ ወንጌልና ኦሪትም የተሰሩ በዚህ ዓለም ነውና፣ ይህንስ ለምን ይሻዋል ቢሉ ሐተታ እንዳለፈው እንደ ትዕማር በል። ወቡኤዝኒ ወለደ ኢዮቤድሃ እምነ ሩት፣ ቡኤዝም ኢዮቤድን ከሩት ወለደ። የይስሐቅን ልደት በተናገረ ጊዜ ሳራን፣ የያዕቆብን ልደት በተናገረ ጊዜ ርብቃን፣ የይሁዳንና የወንድሞቹን ልደት በተናገረ ጊዜ እነ ልያን እነ ራሔልን አላነሳ። ከዚህ ደርሶ ይህችን አነሳ። ምን ነው ቢሉ ምክንያት ያላት ናት። አቤሜሌክ የሚባል ካህንም ጨዋም ነው ቢሉ ሚስቱ ኑሃሚን ትባላለች። ኑሃሚን ማለት ፍስሕት ጥዕምት ማለት ነው። ልጆቻቸውም መሐሎን ኬልዮን ይባላሉ። በረሃብ ምክንያት ደወለ ሞዓብ ተሰደው ሲኖሩ ለታላቁ ልጁ ለመሐሎን ሩትን ለታናሹ ለኬልዮን ዑርፍን አጋብቷቸው ሲኖር አስቀድሞ አባት ሞተ። ከዚህ በኋላ ልጆቹ ሞቱ። ኑሃሚን እንደዚህ ሆና ስትኖር ከእስራኤል ወገን መንገደኛም ቢሉ ነጋዴም ቢሉ ሰው መጣ። ሀገራችን እንደምን ሆኗል ብላ ጠየቀችው። ሀገራችንማ ለምቷል፣ ቀንቷል፣ ምን ታቶ የወይኑ ዘለላ ጋን ይመላ፣ የስንዴው ዛላ እፍኝ ይመላ አላት። ሰናይ ለብእሲ ለመይከውን መቅበርቱ ውስተ ርስቱ እንዲል እንኪያስ ከሀገሬ እሞታለሁ እቀበራለሁ ብላ መንገድ ጀመረች። ሁለቱ ምራቶቿ ተከተሏት። አላትና ትተካልናለች አትሉኝ ፈጅቻለሁ፣ ወልዳ ታደርስልናለች አትሉኝ አርጅቻለሁ፣ ተመለሱ አለቻቸው። ዑርፍ ከሞተ አቴቴ ምን አለኝ ካማቴ የምትል ያልታደለች ናትና ስማት እጅ ነስታት ተመለሰች። ሩት ግን ከሞተ አቴቴ ምን አለኝ ካማቴ የማትል ደግ ሴት ናትና አገርሽ አገሬ ፈጣሪሽ ፈጣሪዬ ነው፣ ከሞትሽበት እሞታለሁ ከተቀበርሽበት እቀበራለሁ ብላ ተከትላት ሄደች። የሀገሯ ሰዎች ይወዷት ነበርና ኑሃሚን መጣች እያሉ ተቀበሏት። ለምን ፍስሕት ጥዕምት ትሉኛላችሁ? መራር ሕዝንት ትክስት በሉኝ እንጂ። መሊእየ ወጻይኩ ወእራቅየ ገባይኩ፣ ከባል ከልጅ ወጥቼ ብቻዬን ተመለስኩ አለቻቸው። በሀገራቸው ሞቱን ካልሰሙ ቦታውን ለሌላ አይሰጡበትምና ቤቷን ጠርገውላት ገባች። ሩት እየወጣች እየወረደች የሞያ እየዋለች ትመግባታለች። ከዕለታት በአንድ ቀን ከቡኤዝ አዝመራ ሂዳ ስትለቅም ቡኤዝ ለሰራተኞች ምሳ አስይዞ መጣ። እግዚአብሔር ምስሌክሙ አላቸው፣ ኃይል ይስጣችሁ ሲል። ኦሆ በከመ ቃልከ እንደ ቃልህ ይደረግልን አሉት። ይህች ሴት ወዴት ናት ብሎ ጠየቀ። በምን ምክንያት ቢሉ አሕዛብ መልከ መልካሞች ናቸውና በመልኳ አንድም አጥርታ ስትለቅም አይቶ፣ አንድም ስትፈራ አይቶ። እስራኤል የሆኑ እንደሆን አራሪ ለማራሪ ማራሪ ለአዕዋፍ ይተዋሉ። ከኑሃሚን ጋራ የመጣች ሞዓባዊት ናት አሉት። ለዚህችስ ገቢረ ሰናይ ይገባል ብሎ ጠርቶ ካጠገቡ አድርጎ ከእንጀራው ቆርሶ ከወጡ አጥቅሶ ሰጣት። ወዲያው
ሥርዓት ይሠራላታል። ከእንግዲህ ወዲህ አትከልክሏት፣ ከመካከል ገብታ ትልቀም፣ አትቅረጧት። የሰበሰበችውን ተሸከሙላት፣ ጊዜ ሲያጋጥማችሁም ከምትጠጡት ስጧት ብሎ ይሠራላታል፣ እርሷንም ይመክራታል። እስራኤል ቀናተኞች ነን፣ ካንዱ አዝመራ የዋለ ካንዱ አይውልም። ትድውዮን ለአዋልድየ አዝመራው እስኪከተት ዛሬ ወዴት ውለዋል እያልሽ እየጠየቅሽ ከኔ አዝመራ ዋይ አላት። እርሷም ናሁ አመትከ ረከበት ሞገሰ በቅድሜከ ብላ እጅ ነሳች። የሰበሰበችውን ይዛ የተረፋትን በቀሚሷ ኪስ ቋጥራ ሄደች። ብትሰፍረው 10 መስፈሪያ ሆኗል። የ10ሩ ቃላት ምሳሌ። ያን ሰጥታት ስትመገብ ዛሬ ከማን አዝመራ ውለሽ ኑሯል አለቻት። ከወይዛ አዝመራ አለቻት። አንቺ ባታውቂው ነው እንጂ እሱማ የባልሽ የመሃሎን ርስት ጉልት ያለ በሱ እጅ እንጂ ነው። አንቺ ለእኔ በጎ ሥራ ብትሰሪ እኔም ለአንቺ በጎ ሥራ መስራት ይገባኛልና አውድማ የሚጥልበትን ቀን ጠይቀሽ ንገሪኝ አለቻትና ጠይቃ ነገረቻት። ገላዋን አጥባ ሽቱ ዘግባ መልካም ልብስ አልብሳ የሴቶች ወግ አድርሳ መክራ ትሰዳታለች። እስራኤል ሲበሉ ቢያዩዋቸው አይወዱምና ከክምር ስር ተሰውረሽ አምሽተሽ ሲተኛ ቀርበሽ ከእግሩ ስር ተኚ። አንቺ ማነሽ ይልሻል። እኔ ባሪያ ሩት ነኝ። አቆራረስ ይገባኛል ብዬ መጥቻለሁ በይው። ከዚህ በኋላ አምላከ እስራኤል ያለው ይደረግልሻል አለቻት። እንደነገረቻት እስኪበሉ ከክምር ስር ተሰውራ ቆይታ ሲተኛ ቀርባ ከእግሩ ስር ተኛች። አንቺ ማነሽ አላት። እኔ ባሪያ ሩት ነኝ። አቆራረስ ይገባኛል ብዬ መጥቻለሁ አለችው። ከቀደመው ደግነትሽ የዛሬው ይብለጥ። አረጋዊ ነው ብለሽ ወደ ሕፃን፣ መልከ ክፉ ነው ብለሽ ወደ መልከ መልካም፣ ድሃ ነው ብለሽ ወደ ባለጸጋ አለመሄድሽ። ነገር ግን ከኔ ይልቅ አቆራረስ የሚገባው አለ። ያ ቢያደርገው አደረገው፣ ባያደርገው ሕያው እግዚአብሔርን እንዳደርግልሽ። አሁንም ሰው ሳያይሽ ሂጅ ብሎ እንዳታፍር 6 መስፈሪያ ሰጥቶ ሰዷታል። የ6ቱ ቃላተ ወንጌል ምሳሌ። ሲነጋ ቦዔዝ ሰው ሰብስቦ በአደባባይ ተቀምጦ ያን ሰው ሲያልፍ አይቶ አስጠራው። የመሃሎን ርስት ጉልት ያለ ባንተ እጅ ነው። ይህችን ብላቴና አግብተህ ስሙን የሚያስጠራ ልጅ አትወልድምን አለው። ቀዳሚ ተሃምዎ ዘዚአየ ወዳግም ተሃምዎ ዘዚአከ። እውነትህ ነው። አስቀድሞ አቆራረስ የኔ ነው፣ ቀጥሎ ያንተ ነው። ዘዚአየ ተሃመው አንተ የኔን አንተ ውሰደው። ከሁለት ዛፍ ያለች ወፍ 2 ክንፏን ትነደፍ እንዲሉ እኔስ የ2 ሴት የ2 ቤት ማቅናት የ2 ልጅ ማሳደግ አይሆንልኝም አለው። እንኪያስ በኦሪት የሚገባውን አድርገህ ስጠኝ አለው። ጫማውን አውጥቶ ይሰጠዋል። ጫማ ለእግር ቤዛ እንደሆን ኃይል ቤዛ የሚሆን ልጅ ቀረብኝ ሲል፣ በዚህም ቤተ ፍትወሃነ አሳን ተብለው እስከ 7 ቤት ድረስ ይሰደቡበታል። ጢቅ ይሉበታል። ጥቁነህ ሲሉ ሕዝቡን መርቀው ያጋቡታል።
የያዕቆብን ቤት በልያ የያዕቆብን ቤት በልያ በራሔል ምክንያት በልጅ በከብት እንዳነጸው ያንተንም ቤት በዚህች ብላቴና ምክንያት በልጅ በከብት ይነጽልህ ብለው መርቀው ይሰጡታል። እርሷን አግብቶ ኢዮቤድን ይወልዳል። ኢዮቤድ ያለችው ኑኃሚን ናት። ኢዮቤድ ማለት መጽንኤ ርስት ጸዋሪ ርስዓን መርስኤ ሐዘን ማለት ነው። ይህንስ ለምን ይሻዋል ቢሉ ሐተታ እንዳለፈው እንደ ትዕማር በል። ከዚህም ጌታን ከነዚህ መወለድ አያሳድፈውም። እሳቸውን ያጠራቸዋል ያከብራቸዋል እንጂ። ብርሃነ ፀሐይ ከሸለል በወደቀ ጊዜ ሸለሉን ያጠራዋል ይሰነግለዋል እንጂ ብርሃነ ፀሐይን እንዳያሳድፈው። ወኢዮቤድኒ ወለደ እሴይሃ ኢዮቤድም እሴይን ወለደ። ወእሴይኒ ወለደ ዳዊትሃ ንጉሠ እሴይም ንጉሥ ዳዊትን ወለደ። በሚያመጣው ሰሎሞንሃ ንጉሠ ሮብዓምሃ ንጉሠ አበያሃ ንጉሠ አይል። አሁን ደርሶ ዳዊትሃ ንጉሠ አለ። ምን ነው ቢሉ ዳዊት ስርወ መንግሥት ነውና። ስርወ መንግሥትማ ሳኦል አይደለምን ቢሉ ትንቢት የተነገረ ለዳዊት ነውና። ትንቢትማ ለሳኦልስ ብንያም ተኩላ መሳጢ ይበልዕ ሲሳዮ በነግህ ተብሎ ተነግሮለት የለምን ቢሉ ያንማ እንጂ ወፍና ሰርክ ይሁብ ለመላእክቲሁ ባለው አፍርሶታል። ወዳዊትኒ ንጉሥ ወለደ ሰሎሞንሃ እምነ ብእሲተ ኦርዮ ዳዊት ንጉሥም ከኦርዮ ሚስት ከቤርሳቤህ ሰሎሞንን ወለደ። እሊያስ ሴቶቹ ከአረማውያን ወገን ቢሆኑ ነው። እነዚህማ እሱ ዕብራዊ እሷ ዕብራዊት ስለምን እንዲህ አለ ቢሉ ዳዊትማ ጎልማሳ አስገድሎ የጎልማሳ ሚስት ቀምቶ ማማውን ግርማውን ቢፈራ ኃጢአቱን ሳይገልጽበት ቀረ እንዳይሉት ሐዋርያ መምህር ወመገስጽ ዘያደሉ ለገጽ እንደሆነ ለማጠየቅ አንድም በተነሳህያን ፍርሃት እንደሌለባቸው ለማጠየቅ አዳምን ያህል ሰው በድሎ ንስሐ ቢገባ ተማረ። ዳዊትን ያህል ሰው በድሎ ንስሐ ቢገባ ተማረ። ጴጥሮስን ያህል ሰው ክዶ ንስሐ ቢገባ ተማረ። እናንተም ንስሐ ብትገቡ ትድናላችሁ ለማለት። አንድም በአቂበ ሕግ ይመካሉና እናንተስ የሕግ አፍራሽ ልጆች አይደላችሁምን ለማለት። ክርስቶስ በዳዊት ከበረ ይላሉና ዳዊት በክርስቶስ ከበረ እንጂ እሱማ ጎልማሳ አስገድሎ የጎልማሳ ሚስት ቀምቶ አልነበረምን ለማለት። ወሰሎሞንኒ ወለደ ሮብዓምሃ ሰሎሞንም ሮብዓምን ወለደ። ወሮብዓምኒ ወለደ አብያሃ ሮብዓምም አብያን ወለደ። ወአብያኒ ወለደ አሳፍሃ አብያም አሳፍን ወለደ። ወአሳፍኒ ወለደ ኢዮሳፍጥሃ አሳፍም ኢዮሳፍጥን ወለደ። ወኢዮሳፍጥኒ ወለደ ኢዮራምሃ ኢዮሳፍጥም ኢዮራምን ወለደ። ወኢዮራምኒ ወለደ አካዝያስሃ ኢዮራምም አካዝያስን ወለደ። ወአካዝያስኒ ወለደ ኢዮአስሃ አካዝያስም ኢዮአስን ወለደ። ወኢዮአስኒ ወለደ አሜስያስሃ ኢዮአስም አሜስያስን ወለደ። አካዝያስን ኢዮአስን አሜስያስን የሚጽፍም የማይጽፍም ይገኛል። የጻፈ እንደሆን የተመቸ የተወ እንደሆን በሀገራቸው አንድ አ እንጂ ሁለት አ አይገኝምና አና አ አሳስቶት በሀገራቸውስ ስንኳን ሁለት አ አራት አ ይገኛል ብሎ ዝያና ዝያ አሳስቶት። አንድም
መምለኪያነ ጣዖት ናቸውና ስማቸው በመጽሐፍ መጻፍ አይገባውም ብሎ ይህማ እንዳይሆን ጌታ ግብር ይጸየፋል እንጂ ባሕርይ ይጸየፋልን ብሎ ለቁጥር ይመቸይ ብሎ ለቁጥርስ ይመቸይ ቢል በእኒህ ጣዖት ቶባቸዋልን ቢሉ ግድፈተ ጸሐፊ ነው። ወአሜስያስኒ ወለደ ዖዝያንሃ ዘተሰምየ አዛርያስ አሜስያስም አዛርያስ የተባለ ዖዝያንን ወለደ። ሕዝቡ በፍና ተሳልቆ በማይገባ ልብሰ ተክህኖ ለብሶ ማዕጠንተ ወርቅ ይዞ ከቤተ እግዚአብሔር ገብቶ ቢያጥኑ አዛርያስ ይባሉ ብለውታልና በፍና ተሳልቆ ስለተናገሩ አዛርያስ የተባለ አለ። አንድም አዛርያስ በሉኝ ያለ ዖዝያንን ወለደ። የአዛርያስን ሥራ ልስራ ማለት አዛርያስ በሉኝ ማለት ነውና በዘመኑ ሊቀ ካህናቱ አዛርያስ ይባላል። በቀኙ ይቀመጣል። ምነው ይለዋል። ወካህን ይነብር በየማኑ እንጂ ይለዋል። ፍርዱን ይገስበታል። ምነው ይለዋል። እምነ መንግሥት የአቢ ክህነት እንጂ ይለዋል። ከሱ የሚበልጥ ልብስ ይለብሳል። ምነው ይለዋል። ካህናቲከ ይለብሱ ጽድቀ እንጂ ይለዋል። በአባቴ ከቤተ መንግሥት ብወለድ በእናቴ ከቤተ ክህነት እወለድ የለምን ብሎ ልብሰ ተክህኖ ለብሶ ማዕጠንተ ወርቅ ይዞ ሊያጥን ሲገባ ሕዝቡ ተው አይገባም አይሆንም አሉት። ንጉሥ ነውና ተጋፍቶ ገባ። ሲያጥን ጢሰ ቅታሬው ቢነካው ከግንባሩ ለምጽ ወጣበት። በሻሽ ቢሸፍነው ከሻሹ ላይ ወጣ። እስራኤል ለምጽ የያዘውን ስንኳን ሊያነግሱት ሊገናኙት አይወዱምና ወአውፅእዎ ለዖዝያን ውስተ ቤተ ሐፍሶት እንዲል ቀሳ አወጡት። ወኢዮአታም ወልዱ ያዕቅብ ቤተ መንግሥት ወይኩየንን ሕዝበ ምድር እንዲል ልጁን ኢዮአታምን አንግሰዋል። ይህንስ ለምን ይሻዋል ቢሉ እሱ ካስተማሩት ትምህርት ከሰሩለት ሥርዓት ቢወጣ እንዲህ ያለ መከራ አገኘው። እናንተም ካስተማርናችሁ ትምህርት ከሰራንላችሁ ሥርዓት ብትወጡ እንዲህ ያለ መከራ ያገኛችኋል ለማለት። ወዖዝያንኒ ወለደ ኢዮአታምሃ ዖዝያንም ኢዮአታምን ወለደ። ወኢዮአታምኒ ወለደ አካዝሃ ኢዮአታምም አካዝን ወለደ። ወአካዝኒ ወለደ ሕዝቅያስሃ አካዝም ሕዝቅያስን ወለደ። ወሕዝቅያስኒ ወለደ ምናሴሃ ሕዝቅያስም ምናሴን ወለደ። ወምናሴኒ ወለደ አሞጽሃ ምናሴም አሞጽን ወለደ። ወአሞጽኒ ወለደ ኢዮስያስሃ አሞጽም ኢዮስያስን ወለደ። ወኢዮስያስኒ ወለደ ኢኮንያንሃ ወአሃዊሁ አመ ፍልሰተ ባቢሎን የባቢሎን ሰዎች ወደ ኢየሩሳሌም በዘመቱ ጊዜ የኢየሩሳሌም ሰዎች ተማርከው ወደ ባቢሎን በወረዱ ጊዜ ኢዮስያስም ኢኮንያንንና ወንድሞቹን ወለደ። ወንጌላዊ ስትሆን ዘንግቶ የልጅ ልጁን ልጁ ብሎ አጎቶቹን ወንድሞቹ ብሎ እንደነገሰ ጊዜ የተደረገውን ለልደቱ ሰጥቶ ተናገረ ቢሉ ስቶም ዘንግቶም አይደል ልማድ ይዞ ነው እንጂ የልጅ ልጁን ልጁ አለ ልማድ ይዞ። ያዕቆብ ከላባ ኮብሎ ሚስቶቹን ልጆቹን ይዞ በመጣ ጊዜ ላባ 3 ቀን የሄደውን 1 ቀን ገስግሶ ደርሶ ለምንት ትሰርቀኒ ደቂቅየ ወአዋልድየ ከመዘበ ኩናት ሲያወወ ወእመኒ ወሚመ እይደልወኒኑ እስአም ደቂቅየ ወአዋልድየ ብሎታል። አጎቶቹንም ወንድሞቹ አለ ልማድ ይዞ
የአብርሃም ቤተሰቦችና የሎጥ ቤተሰቦች በሳር በውሃ ምክንያት ቢጣሉ ለምንት ንትቀመጽ እንዘ አኀው ንሕነ በበይናቲነ ለእምአነ የማነ ሁር አንተ ጸጋመ ወለእመ ጸጋመ አነ ሁር አንተ የማነ ብሎታል። እንደ ነገሰ የተደረገውን ለልደቱ ሰጥቶ ተናገረ። ይህንም ልማድ ይዞ ነው። ደቂቅከ ይነብሩ ፈላሰያነ ብሔረ ነኪር ወይቀንይዎሙ ግብፅ አርባዕተ ምዕተ ዓመተ እንዳለ በግብፅ የሚኖሩት 215 ዘመን ሲሆን በከነዓን የሚኖሩትን ደርቦ ስደቱን ከሰሙት ብሎ እንደተናገረ አሁንም ፄባውየውን ከሰሙት ብሎ እንደነገሰ ጊዜ የተደረገውን ለልደቱ ሰጥቶ ተናገረ። ኢዮስያስ በነገሰ በ13 ዓመት ኤልያቄም ኢኮንያንን ይወልዳል። በዚህ ጊዜ ነቢዩ ኤርምያስ ይህ ልጅ በነገሰ ጊዜ ፄባዌ ይደረጋል ብሎ ትንቢት ተናግሯል። የኢዮስያስ መላ ዘመነ መንግስቱ 31 ነው። ኢኮንያን በተወለደ በ18 ኢዮስያስ በነገሰ በ31 ዓመት ፈርዖን ኒካዑ ዘመተ። ኒካዑ ማለት አንካሳ ማለት ነው። ስለምን ዘመተ ቢሉ ንጉሠ በብነግን ለመውጋት አንድም መንግስት ለማዳረስ ከመያብጽህ እዴሁ ላዕለ ፈለገ ኤፍራጢን እንዲል ቀድሞ የሀገራችን ነገሥታት መንግስት ለማዳረስ አክሱም ይወጡ እንደነበር መጥቶ ሰፈረ። ንጉሠ እስራኤል ካንተ ጸብ የለኝምና መንገድ ስጠኝ አለው። ለሕዝቡ ቢነግራቸው እኛስ ሀገራችንን የአሕዛብ መገስገሻ አናደርጋትም አሉት። አይሆንም በሌላ መንገድ ሂድ አለው። እንግዲያውማ የመጣሁበትን ሳላደርግ የምመለስ ነኝ ብሎ ኃይለኛ ንጉሥ ነውና ተጋፍቶ ሄደ። ኢዮስያስም ተሰልፎ ቆየው። ኢዮስያስ በነፍጥ ተመትቶ ወደቀ። አስከሬናቸውን ይዘው ወደ አምባ ተጠጉ። እሱም ጸብ የለውምና አልፎ ሄደ። አምባ ገብተው ኢዮስያስን ቀብረው ልጁን ዮአክስን አንግሰው ተቀመጡ። ንጉሠ በብነግን ወግቶ 3 ወር ኑሮ ግብሩን ተገብሮ ወደ ኢየሩሳሌም ቢመለስ አገሪቱን ጭር ብላ አገኛት። የዚህች አገር ኃያላን እንደ ቀትር ንብ ይናደፉ ነበር። ወዴት ሂደዋል ብሎ ጠየቀ። አንድም የቀሩት መጥን ሲያገቡለት እነዚህ የማያገቡልኝ በምን ምክንያት ነው ብሎ ጠየቀ። አንድም የዚህች አገር ንጉሥ ተመትቶ ነበር አለን ሞተ ብሎ ጠየቀ። እሱማ ሙቶ አምባ ገብተው እሱን ቀብረው ልጁን ዮአክስን አንግሰው ተቀምጠዋል ብለው ነገሩት። በሀገራቸው ሥርዓት ፈሊጥ የለም፣ የገደለ ያንግስ የዘመተ ይመለስ አይሉም ብሎ አምባውን ሰብሮ ዮአክስን አስሮ ኤልያቄምን አንግሶላቸው ሂዷል። ኤልያቄም ማለት ቆመ ለነ እግዚአብሔር ማለት ነው። ኢቆመ ለክሙ ሲል ኢዮአቄም ብሎታል። ግብፅ ከሄደ በኋላ 3 ዓመት ይገብርለታል። ወተቀንየ ኢዮአቄም ንጉሠ ይሁዳ ለንጉሠ ግብፅ 3 ዓመተ እንዲል። በ4ኛው ዓመት ናቡከደነጾር ዳር መውጋት ጀመረ። መንገድ ተያዘብኝ ብሎ ግብር ነሳ። በ5ኛው ዓመት መጥቶ ገብር አለው። ንጉሥ ፍርድ ልበስ፣ ፈርዖን ኒካዑ አባቴን ገድሎ ወንድሜን አስሮ እኔን አንግሶ ግብሩን ተገብሮ ሄደ። አንድ ባሪያ ለ2 ጌታ መገዛት እንደምን ይሆንለታል አለው። አሕዛብ ፍርድ ጠነቀቅን ባዮች ናቸውና የዚያን የአንካሳ መዳረሻ ሳላሳይህ የዕለት ራት የጣት ቀለበት ልትለኝ አይገባህም ብሎ
ግብፅ ወርዶ ፈርዖን ኒካውን ገድሎ 3 ዓመት ኑሮ ባቢሎን ዘግብፅ አሰኝቷት ተመልሷል። ከተመለሰም በኋላ 3 ዓመት ይገብርለታል። 11 ዓመት ይሆናል። ከዚህ በኋላ ሞት ቢያምረው በሰማይ የለ ዱር በእስራኤል የለ ግብር ብሎ በእስራኤል የለ ግብር ብሎ ግብር ነሳው። እሱም ተክል ለማየት ወጥቶ ሳለ ከለዳውያን ገድለውታል። አንድም በእደ እግዚአብሔር ታሞ ሙቷል። ልጁን ኢኮንያንን አነገሱ። ኢኮንያን 3 ወር እንደነገሰ ናቡከደነጾር ተመልሶ መጣ። ይተወኛል መስሎት ወባት ገባ። እሱን አስሮ ሕዝቡን ማርኮ ሲሄድ አጎቱ ናታን ከመንገድ ቆይቶ ልጅ ሳለሁ የልጅ ልጅ፣ አዋቂ ሳለሁ አላዋቂ፣ ታላቅ ሳለሁ ታናሽ አንግሰውብኝ ነበር። የዚህን ግፍ አይቶ እግዚአብሔር መንግሥትን ላንተ አሳልፎ ከሰጠህ ንጉሥ ፍርድ ልበስ አለው። ምን ላድርግልህ አለው። አንግሰኝ አለው። ሕዝቡን ማርኬ እወስዳቸዋለሁ። በማን ላይ አነግሥሃለሁ አለው። በአገሬ እኔ አውቃለሁ፣ ተክል በሚኮተኩቱ በገበራ ርት ላይ አንግሰኝ አለው። አንግሶት ሂዷል። ስሙን ሴዴቅያስ አለው። ባትከዳኝ ማለት ነው። እሱም አምባውን እያጸና ግብሩን እየሰደደ 8 ዓመት ኖረ። በ9ኛው ዓመት እንደ ወንድሙ ሞት ቢያምረው በእስራኤል የለ ግብር በሰማይ የለ ዱር ብሎ ግብር ነሳው። አስቀድሞ ጸባኢተ ሞዓብን ጸባኢተ ሶርያን ሰዶ አስከበበው። ኋላም እሱ 2 ዓመት ከ6 ወር ይከበዋል። ወተገፍትአት ሀገር ይላል። የዘመነ ረሃብ ሰው ቀዩ ይጠቁራል፣ ጥቁሩ ይነጣልና። አንድም እኩሉ እንገብር እኩሉ እንዋጋ በማለት ተለያዩ። ናቡከደነጾር ሥርዓት ሰርቶላቸው ነበር። ሰው የሞተባቸው እንደሆን መቃብር አይከልከሉ፣ እያወጡ በየርስታቸው ይቅበሩ ብሎ በዚያ ልማድ ዋይ ሸሸ ተበላሸ ብላችሁ ይዛችሁኝ ውጡ አላቸው። ዋይ ሸሸ ተበላሸ እያሉ ይዘውት ሲሄዱ ያ ምንድነው ብሎ ጠየቀ። በምን አውቆ ቢሉ ሰው በዝቶ ነበርና። አንድም ፍርድ ያደላባት ሴት ነግራበት የእስራኤል ንጉሥ ሞቶ በሰራህላቸው ሥርዓት ሊቀብሩት ይወስዱታል አሉት። የወዳጅን እንጂ አስከሬን አጥቦ ገንዞ መቅበር ይገባል፣ ወደ እኔ አምጡት ብሎ አስመጥቶ መግነዙን ፈተው ቢያዩት ዓይኑ ከብለል ሲል ተገይቷል። ወተናገሮ ፍትሐ እንዲል ወቀሰው። መርጬ ባነግሥህ ምነው ከዳኸኝ? ከከዳኸኝስ በኋላ ወይ እችላለሁ ብለህ አትዋጋ፣ ወይ አልችልም ብለህ አትገብር። በዚያውስ ላይ እኔን ከዚህ አኑረህ ወዴት ልትሄድ ኑሯል ብሎ መኳንንቱን ፍረዱኝ አላቸው። እችላለሁ ብሎ አይዋጋ፣ አልችልም ብሎ አይገብር፣ ሞት ይገባዋል አሉ። ፍርድስ አላወቃችሁም? ሞቱ ለብእሲ እረፍቱ፣ ሞትማ እረፍት አይደለምን? እኔ ያውቃለሁ ብሎ 7 ለመንግሥት የደረሱ ልጆች ነበሩት። ከፊቱ በሰይፍ አስመታቸው። እሱንም ክፉ ባየበት ዓይኑ በጎ አይበት ብሎ 2 ዓይኖቹን በፍላት አውጥቶ ትብትብ ምንጣፍ አሸክሞ ዱር ለዱር በፈረስ ጭራ እያስጎተተ ባቢሎን ይዞት ወርዷል። ከዚያም ባቄላ ሲፈጭ ከወፍጮ ስር ልቡ ፈርሶ ሙቷል። ወይከውን መቃብሪከ ታሕተ እግረ ማሕረጽ ያለው የነቢዩ ቃል ይደርስ ይፈጸም ዘንድ የዮአክስ 3 ወር የኢኮንያን 3 ወር ከመንፈቅ የሴዴቅያስ 10 ዓመት ከመንፈቅ 11 ዓመት
የኤልያቄም 11 የኢዮስያስ 18 40 ይሆናል። ይህ ሁሉ ዘመን እያለ ፄባውየውን ከሰሙት ብሎ እንደነገሰ ጊዜ የተደረገውን ለልደቱ ሰጥቶ ተናገረ። አንድም ከዚህ ሁሉ ሀተታ ለመዳን ዘአመ ፍልሰተ ባቢሎን የሚል ይገኛል። እስራኤል ተማርከው ባቢሎን በወረዱ ጊዜ የነገሰ ኢኮንያንን ወለደ። ይህ አያሳትትም። ፄባዌ ሥጋው ለፄባዌ ነፍሱ ምልክት እንደሆነ ሚጠተ ሥጋው ለሚጠተ ነፍሱ ምልክት ነውና እስራኤል ተማርከው ባቢሎን መውረዳቸው ነፍሳት ገሃነም ለመውረዳቸው ምሳሌ ነውና እስራኤል ከባቢሎን መውጣታቸው ነፍሳት ከሲኦል ከገሃነም ለመውጣታቸው ምሳሌ ነውና ኤልያቄምን የሚጽፈውም የሚተወውም አለ። የተወው እንደሆን መጽሐፈ ኤርምያስን አቃጥሎ ነበርና በመጽሐፍ መጻፍ አይገባውም ብሎ ይህም እንዳይሆን ጌታ ግብር ይጸየፋል እንጂ ባህር ይጸየፋልን ብሎ ለቁጥር ይመቸኛል ብሎ ያውስ ቢሆን በሱ ዕጣ ወጥቶበታልን ብሎ ግድፈተ ጸሐፊ ነው። ይህን ለምን ይሻዋል ቢሉ እሳቸው ከሰሩላቸው ሥርዓት ካስተማሯቸው ትምህርት ቢወጡ እንዲህ ያለ መከራ አገኛቸው። እናንተም ከሰራንላችሁ ሥርዓት ካስተማርናችሁ ትምህርት ብትወጡ እንዲህ ያለ መከራ ያገኛችኋል ለማለት። ወእምድኅረ ፍልሰተ ባቢሎን ኢኮንያንኒ ወለደ ሰላትያልሃ የኢየሩሳሌም ሰዎች ተማርከው ባቢሎን ከወረዱ በኋላም ኢኮንያን ሰላትያልን ወለደ። ምነዋ እያአርግ ብእሲ እሙስተ ዘርኡ ዘይነብር ዲበ መንበሩ ይል የለምን ቢሉ አይነግስም አለ እንጂ አይወልድም አለን። ያውስ ቢሆን አይነግስም ያለው ሴዴቅያስ ኢኮንያንን ነው እንጂ ኤልያቄም ኢኮንያንን ነውን? ወሰላትያልኒ ወለደ ዘሩባቤልሃ ሰላትያልም ዘሩባቤልን ወለደ። ወዘሩባቤልኒ ወለደ አብዩድሃ ዘሩባቤልም አብዩድን ወለደ። ወአብዩድኒ ወለደ ኤልያቄምሃ አብዩድም ኤልያቄምን ወለደ። ወኤልያቄምኒ ወለደ አዛርሃ ኤልያቄምም አዛርን ወለደ። ወአዛርኒ ወለደ ሳዶቅሃ አዛርም ሳዶቅን ወለደ። ወሳዶቅኒ ወለደ አኪንሃ ሳዶቅም አኪንን ወለደ። ወአኪንኒ ወለደ ኤልዩድሃ አኪንም ኤልዩድን ወለደ። ወኤልዩድኒ ወለደ አልዓዛርሃ ኤልዩድም አልዓዛርን ወለደ። ወአልዓዛርኒ ወለደ ማትያንሃ አልዓዛርም ማትያንን ወለደ። ወማትያንኒ ወለደ ያዕቆብሃ ማትያንም ያዕቆብን ወለደ። ወያዕቆብኒ ወለደ ዮሴፍሃ ፈሃሪሃ ለማርያም እንተ እምኔሃ ተወልደ እግዚእ ኢየሱስ ዘተብህለ ክርስቶስ ያዕቆብም ክርስቶስ የተባለ ኢየሱስ ከሷ የተወለደ የእመቤታችን እጮኛ የሚሆን አቃቢሃ ተለአኪሃ አገልጋዩዋ ጠባቂዋ የሚሆን ዮሴፍን ወለደ። መገናኛው ጉንዱ አልዓዛር ነው። አልዓዛር ማትያንና ቅስራን ይወልዳል። ማትያን ያዕቆብን፣ ያዕቆብ ዮሴፍን ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችንን በሀገራቸው ሴትና ወንድ አቀላቅሎ መቁጠር የለምና ስርዓት አፈረሰ ይሉኛል ብሎ በዮሴፍ አንጻር ቆጠረ። እሷንም እንዳትቀር በቅጽል አመጣት። በሦስት ቤት እንድትታጭ ማድረጉ ስለምን ነው ይሉ በልማድ አዋልደ ሰለጰዓድ ከሙሴ ዘንድ ሂደው አባታችን የሞተ በበደሉ ነው፣ እኛ ከነገር አልገባንምና ርስት አካፍለን ስሙን እናስጠራው አሉት። ወደ እግዚአብሔር ቢያመለክት
ርቱዐ ይቤላ አዋልደ ሰለጵአድ ሀቦን መክፈልቶን ማእከለ አኀዊሆን አለው። እስራኤል ይህንን ሰምተው ሴት የያዘችው ነገር ከሁሉ ይደርሳል፣ ከእንግዲህ ወዲህ ርስት ከርስት ትውልድ ከትውልድ እንደተፋለሰ እወቅ አሉት። ሁለተኛ አመለከተ። አስተዋስቦን ዘእምቅሩቦን በአባታቸው ወገን በሦስት ቤት እየተጋቡ እንዲወርሱ አድርግ ብሎታልና በእነዚያ ልማድ አንድም ፄዋውየ ቢጸናባቸው ወንዱ ለሴቲቱ ሴቲቱ ለወንዱ የማያዝኑ ሆነዋል። በተዘምዶተ ሥጋ ላይ የግቢ ተዘምዶ የተጨመረ እንደሆን ጥሏት አይሄድም ያዝንላታል ብለው የሚያጋቧቸው ሆነዋልና በዚያ ልማድ በዚያውስ ላይ እንድትታጭ ማድረጉ ስለምን ነው ቢሉ ኃይል አርያማዊት ባሏት ነበርና ወንድ ከወንድ ተገኘ ባሉ ነበርና ከመበብሂሎቱ ፍህርተ ብእሲ ያግህድ ከመግዝትነ ማርያም በአማን ብእሲ ትኢቲ እንዲል አንድም ጽንስን ከአጋንንት ለማሳሳት አውቀው ቢሆን ብዙ ጽንስ ባበላሹ ነበርና አንድም መስተመይናን ዝሁላነ አይምሮ አይሁድ ሰብሳብ ርኩስ ይላሉና ንጹሕ እንደሆነ ለማጠየቅ አንድም በመከራዋ ጊዜ ሊቀጠላት ከርስት ገብቶ ሊቆጠርላት ከውግረት ሊያድናት ዮሴፍ ምክንያት ባይኖራት በደንጊያ ወግረው በገደሏት ነበርና ከጽዕለትም ሊያድናት ወይእህዛሁ ሰብኡ አንስት ለአሃዱ ብእሲ ወይብላሁ እክለዚአነ ንስየሰይ ወልብሰ ዚአነ ንትኤረዝ ዳእሙ ይሰመይ ስምከ በላዕሌነ ወአህድገነ ዘንተ ጽዕለተ እንዲል ይህንም ክልኤቱ ሊቃውንት አመሩ ፈቃደ ዮሴፍ ወሰለስቱ ሊቃውንት አመሩ ፈቃደ ሥላሴ ይላል። ክልኤቱ ሊቃውንት የተባሉ ዮሴፍ ለጊዜው አገባለሁ መስሎት ነበር ብለው የጻፉ ሳዊሮስ ዘስሙናይን ያዕቆብ ዘርዋ ናቸው። ሰለስቱ ሊቃውንት የተባሉ ሥላሴ ንጽሕናውን ባወቁ አስጠብቀውታል ብለው የጻፉ አትናቴዎስ ሐዋርያዊ፣ ጎርጎርዮስ ዘኑሲስ፣ ዮሐንስ አፈወርቅ ናቸው። ዘተብህለ ክርስቶስ አለ ይህም ስም ብቻ የትስብእት ብቻ የመለኮት አይደለም፣ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ቢሆን የወጣለት ስም ነው እንጂ። ወእነግር አነሂ ከመ ኢመፍትው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለትስብእት ዘእንበለ መለኮት ክርስቶስሃ ይሰመይ ወእምቅድመ ትስጉት አልቦ ዘይሰምዮ በዝንቱ ስም ለቃለ እግዚአብሔር ክርስቶስ እንዲል በዝንቱ ስም ተሰሚው ነቢያት ቅቡአነ እስመ ስመ ክርስቶስ ይትበሃል ላዕለ ብዙ ጾታ ከመ ነገሥተ እስራኤል ወካህናቲሆሙ ከመ አሮን ወዳዊት ወዘሐረዮሂ ከመ ሥርዓተ ቂሮስ ውእቱ ይላል ቢሉ ይህንም እንጂ ወተቀቆሰ በመንፈስ ከመ ካህናተ ሐዲስ ውእቱ ወላዕለ ዘተወልደ እምእግዝእትነ ማርያም ይትበሃል እንበይነ ተዋህዶ ዘኮነ ለመለኮት በእንተ ዘተሰገወ እምድንግል እየንተ ቅብአተ ቅብእ ባለው አፍርሶታል። እንዲህ ከሆነ ማንን ሲያይ ተናግሮታል ቢሉ አንዱን ሲያይ ገብርኤል ስሙ ዘአምሃ ለማርያም ዘበትርጓሜሁ አምላክ ውእቱ እንዲል ኤልን ሲያይ ይህም አምላክ ሰው ቢሆን የወጣለት ስም ነው። ወዝ ስም ዘውእቱ ክርስቶስ ወፍካሬሁ ቅብአት ምስለ አምጣነ ትስብእቱ ረከቦ ለዋህድ እንዲል ከበረ መባሉም በሥጋ ነው። ወቅብአቱሰ ዘተወክፋ በትስብእቱ ይእቲ ወይኮነ ቅብአቱ አምሳለ ቅቡአን
እስመ እለ ይትቀብኡ ይፈቅዱ ቀሪበ ሀቤሁ ለከዊነ ወልድና ውእቱሰ አምላክ ውእቱ በጠባይኢሁ ዘእንበለ ፈቂድ እንዲል ቦ እለ ይቤሉ እምቅድመ ተዋሂዶ ወቦ እለ ይቤሉ እምድኅረ ተዋሂዶ እንዲል ወገባሪሁሰ ለውእቱ ሥጋ መንፈስ ቅዱስ እስመ ውእቱ ቀብኦ ወተዋሃደ ቦቱ አምላክ ቃል ያለውን ይዘው ተቀብቶ ተዋሃደ የሚሉ አሉ። ተሰጊዎ ነሳ ቅባተ በዘተሰብአ ተቀባ ያለውን ይዘው ሰው ሁኖ ተቀብቶ ተዋሃደ የሚሉ አሉ። ነገር ግን እንዲህ አይደለም። ሲቀባም ሲዋሃድም አንድ ጊዜ ነው። ከመቅጽበተ ዓይን አንድ ጊዜ ነው። ከመቅጽበተ ዓይን እለሰ የአምኑ ርቱዐ ይሜህሩ ከመተቀባ ቃል በሥጋሁ ወእምአመ ኮነ ቃል ሥጋ አሚሃ አስተራየ መንፈስ ቅዱስ እንዲል ወኩሎንኬ ትውልድ እምአብርሃም እስከ ዳዊት 14 ከአብርሃም እስከ ዳዊት 14 ትውልድ ነው። ወእም ዳዊት እስከ ፍልሰተ ባቢሎን ትውልድ 14 ከዳዊት እስከ ፄዋዌ 14 ትውልድ ነው። ወእም ፍልሰተ ባቢሎን እስከ ክርስቶስ ትውልድ 14 ከፄዋዌ እስከ ክርስቶስ 14 ትውልድ ነው። ወኩሎንኬ ትውልድ እምአብርሃም እስከ ክርስቶስ 40 ከአብርሃም እስከ ክርስቶስ መላው አንድ ሆኖ ቢቆጠር 42 ነው። 3 ጊዜ 10 ይላል 42 ይሆናል። 14 17 12 ይላል 43 ይሆናል። 14 17 14 ይላል 45 ይሆናል። 42 ያለ እንደሆን ሁለቱን አግብቶ ሦስቱን ነገሥታት አውጥቶ 43 ያለ እንደሆን ከሦስቱ አንዱን አግብቶ ሁለቱን አውጥቶ 44 ያለ እንደሆን ከሁለቱ ከእመቤታችንና ከኤልያቄም አንዱን አግብቶ አንዱን አውጥቶ 45 ያለ እንደሆን መላውን አግብቶ ከፍ ብሎ 46 ዝቅ ብሎ 41 ቢል የጸሐፊ ግድፈት ነው። ተርትሮ የቆጠረውን ደምሮ ደምሮ የቆጠረውን ተርትሮ ቆጠረ። ደምሮ የቆጠረውን ተርትሮ ተርትሮ የቆጠረውን ደምሮ ባይቆጥር አይሁድ ወንጌላዊ ተርትሮ መቁጠር እንጂ መደመር መደመር እንጂ ተርትሮ መቁጠር አይሆንለትም ብለው ደገኛይቱን ሕገ ወንጌልን ከመቀበል በተከለከሉ ነበርና። አንድም ተርትሮ መቁጠር የሦስትነት ደምሮ መቁጠር የአንድነት ምሳሌ፣ አንድም ተርትሮ መቁጠር እንደ ሦስት ምስክር ደምሮ መቁጠር ቃሉ አንድ የመሆኑ ምሳሌ ልማ በስሉስ ጥፋ በስሉስ እንዲሉ። አንድም በዳንኤል ልማድ 70 ሰንበታተ አድሞሙ ለሕዝብከ ያለውን ተርትሮ የቆጠረውን ደምሮ ደምሮ የቆጠረውን ተርትሮ እንደቆጠረ። አንድም በሦስቱ ክፍለ ዘመን የተቆጠረው በአንድ በጌታ እንደተፈጸመ ለማጠየቅ በዘመነ አበው በዘርእከ ይትባረኩ ኩሎሙ አሕዛበ ምድር ተብሎ በዘመነ ነገሥት እስመ እምፍሬ ከርስከ አነብር ዲበ መንበርከ በዘመነ ካህናት መቅደስ ትታነጽ እስከ ክርስቶስ ንጉሥ ወእምዝ ትትመዘበር ተብሎ የተነገረው ተስፋ በአንድ በጌታ እንደተፈጸመ ለማጠየቅ። አንድም ተርትሮ ቆጠረ። ሥጋዊ ምግብና ሲለዋወጥ መጥቷል። በዘመነ አበው ምክር ተግሳጽ ሆኗል። የአባት ለልጅ ያልፍ ነበር፣ መጻሕፍት አልተጻፉም። በዘመነ መሳፍንት መጻሕፍት ተጽፈዋል። መስቀል መቁረጥ ሆኗል። በዘመነ ካህናት እንደ ሁለቱም ሆኗል። እንደ ዘመነ አበው ምክር ተግሳጽ ሆኗል። የአባት ለልጅ የማያልፍ ሆኗል። እንደ ዘመነ መሳፍንትም መስቀል መቁረጥ ሆኗል።
መጻሕፍት ተጽፈዋል። ደምሮ ቆጠረ። መንፈሳዊ ምግብና ምንም በካህናት በኤጲስቆጶሳት እጅ ቢሆን አልተለወጠም፣ አንድ ነው ለማለት 42 ባለው ለሰሎሞን 6 እርከን ያላት አትሮንስ ነበረችው። እሱ በስድስተኛይቱ ሆኖ ነገር ሲሰማ ሲፈርድ ይውል ነበር። 6ቱ እርከን በሱባኤ ሲገቡት 42 ይሆናል። የ42ቱ አበው ምግብና ሲፈጸም ጌታ ሰው የመሆኑ ምሳሌ፣ ሰሎሞን የጌታ አትሮንስ የእመቤታችን ምሳሌ 43 ባለው ለደብተራ ኦሪት 43 አዕማድ ነበሯት። 43 አዕማደ ትስብእት አበው ሲፈጸሙ ጌታ ሰው ለመሆኑ ምሳሌ 44 ባለው እስራኤል በ44ኛው ጉዞ ሰጢን ሰፍረው ርስታቸውን አይተው አድረዋል። እንደዚህም ሁሉ ምዕመናን ከ44ኛይቱ ትውልድ ከእመቤታችን ተወልዶ ርስታቸው ጌታን አይተዋልና 45 ባለው በ45ኛው ጉዞ የርስታቸው በ45ኛው ጉዞ እየርስታቸው ገብተዋል። እንደዚህ ሁሉ ምዕመናንም 45ኛ ትውልድ የሚሆን ርስታቸው ጌታን ይወርሳሉና ወለእግዚእነ ኢየሱስ ክርስቶስ ከመዝ ውእቱ ልደቱ የነ ትዕማርን የነ ራኬብን የነ ሩትን ሲናገር መጥቶ ነበርና የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነው አለ። ከጥንት ሲነገር ሲያያዝ የመጣ ነው እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ወስወበ ተፍሕረት ማንሻ አንድም ወለእግዚእነሰ ይላል። በዘር በሩካቤ የሚወለዱ የአበውን ልደት ሲናገር መጥቶ ነበርና የጌታችን የኢየሱስ ክርስቶስ ግን ልደቱ እንዲህ ነው አለ። እንበለ ዘር ነው። ከመዝ ያለውን ያመጣዋል። ወስወበ ተፍሕረት እሙ ማርያም ለዮሴፍ እመቤታችን ለዮሴፍ በታጨች ጊዜ ዘእንበለ ይትቃረቡ ተረክበት ጽንስተ እንዘባ ውስተ ማኅፀና እመንፈስ ቅዱስ ዘእንበለ ይትቃረቡ ዘእንበለ ይትራከቡ ይላል። እሱ ሴት እንደሆነች ሳያውቃት እሷ ወንድ እንደሆነ ሳታውቀው ዮሴፍ ጠባቂ ሳላት አጋዥ ሳትሻ አንድም ድንጋሌ ሥጋ ድንጋሌ ነፍስ ሳላት አንድም እምዘባ ካላት ከባሕርይዋ በግብረ መንፈስ ቅዱስ ጸንሳ ተገኘች። ወገባሪ ሁሰ ለውእቱ ሥጋ መንፈስ ቅዱስ እስመ ውእቱ ቀቦ ወተዋሃደ ቦቱ አምላክ ቃል እንዲል ይህ በሲሆን ነው። ይህ በሲሆን ነው። እስመ ይተረጎም ለሃበ ብዙኅ ፍና እንዲል ሰማያት ወምድር ተፈጥሩ እምእግዚአብሔር አዳም ወሔዋን ተፈጥሩ እምእግዚአብሔር እንዲል እመንፈስ ቅዱስም ቢል በመንፈስ ቅዱስ ተከፍሎ ኑሮበት አይደለም አነጻት ሲል ነው እንጂ። ወአኮ ዘወቱ ሥጋ ለመንፈስ ቅዱስ አላ መንፈስ ቅዱስ አንጽሐ ሥጋሃ ለማርያም ወረሰያ ድሉተ ለተወክፎ ቃለ አብ እንዲል አነጻትም ቢል ኑሮባት አነጻት ማለት አይደለም ከለከላት ሲል ነው እንጂ። ውእቱሰ ንጹሕ እምነ ሰለስቱ ግብራት እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ ዘውእቶሙ ሩካቤ ወዘርእ ወሰስሎተ ድንግልና እንዲል ከለከላትም ቢል ብታደርገው ዕዳ የሚሆንባት ሆኖ አይደለም አላደረገችውም ሲል ነው እንጂ። ከዚያ ሁሉ ወኮነ ይስሐቅ ያፈቅሮ ለዔሳው እስመ ዘውእቱ ነአወ ይሴሰይ ብሎ ወያዕቆብሰ ንጹሕ እምዝንቱ ይላል። አሁን በዔሳው አድንወ መብላት ዕዳ ሆኖበትን ነው
ዕዳ ሆኖበት ነው። ያዕቆብን አላደረገውም። ድልድል ቅምጥል ከቤት ዋይ ነው ሲል ነው እንጂ ልደቱን በዘር ያላደረገው እንበለ ዘር ያደረገው ስለምን ነው ቢሉ ቀዳማዊ ልደቱን ለመግለጥ 5500 ዘመን ሲፈጸም ከመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት እንደተወለደ ያስረዳልና ልደት ቀዳማዊ ታአውቀ በዳህራዊ ልደት እንዲል። ዳግመኛ በዘር በሩካቤስ ተወልዶ ቢሆን ሩቅ ብእሲ ባሉት ነበርና ሶበሰ ተወልደ በሩካቤ ብእሲ ወብእሲት ዘከማየ ብዙሃን እንተሐዘብዎ ወእምረሰይዎ ሐሰተ እንዲል። ያውስ ቢሆን ልደቱን ተፈጥሮ ካላት ያላደረገው ተፈጥሮ ከሌላት ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው እንደተፈጸመ ለማጠየቅ። ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ ተነግሯል። ምሳሌም አዳም ከእኅቱም ምድር ተገኝቷል። ጌታም በእኅቱም ማኅፀን ለመገኘቱ ምሳሌ ነውና ሔዋን ከእኅቱም ገቦ ተገኝታለች። ጌታም ከእኅቱም ማኅፀን ለመገኘቱ ምሳሌ ናትና ቤዛ ይስሐቅ በግ ከእኅቱም ጉንድ ተገኝቷል። ቤዛ ዓለም ክርስቶስም በእኅቱም ማኅፀን ለመገኘቱ ምሳሌ ነውና ጽምዓ እስራኤልን ያበረደ ውሃ ከእኅቱም ኮኩ ተገኝቷል። ጽምዓ ነፍሳትን ያበረደ ማየ ሕይወት ጌታም በእኅቱም ማኅፀን ለመገኘቱ ምሳሌ ነውና ጽምዓ ሶምሶንን ያበረደ ውሃ ከእኅቱም መንሰከ አድግ ተገኝቷል። ጽምዓ ነፍሳትን ያበረደ ማየ ሕይወት ጌታም በእኅቱም ማኅፀን ለመገኘቱ ምሳሌ ነውና ትንቢቱን አውቆ አናግሯል። ምሳሌውንም እንጂ አውቆ አስመስሏል። ፍጻሜው እንደምን ነው ቢሉ ከመትኩን መራሂተ ለሃይማኖት አባይ እንጂ ይላታል። ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ ነውና ስትወልደው ማኅተመ ድንግልናዋ አለመለወጡ ሰው ሲሆን ባሕርየ መለኮቱ ላለመለወጡ ምሳሌ ናትና ወዮሴፍሰ ፈሃሪሃ እስመ ጻድቅ ውእቱ ይፈቀደ ይክስታ እጮኛዋ የሚሆን አቃቢሃ ተላአኪሃ አገልጋዩዋ ጠባቂዋ የሚሆን ዮሴፍ ግን ደግ ነውና ሊገልጥባት አልወደደም። አላ መከረ ጽሚተ ይህድጋ ትቷት ሊሄድ ወደደ እንጂ ይህን ደግነቱን ያስቀርበታልን? በኦሪት ታዞ የለምን? ሚስቱን የጠረጠራት እንደሆን ውሃ በመንቀል የገብስ ዱቄት አድርጎ ሚስቱን ይዞ ይሄዳል። ከመድረኩ ስትደርስ ሊቀ ካህናቱ ክንንብሽን ግለጭ ይላታል። ይግለጥብኝ በይ ሲላት ነው። በኦሪቱ የሚደገም አለ። ያንን ደግሞ ህራረ ዕጣኑን ጨምሮ በጥብጦ ባልሽ የጠረጠረሽን አድርገሽው እንደሆን ሥጋሽ ይበጥ፣ ቁርበትሽ ይላጥ፣ አጥንትሽ ይርገፍ አላደረግሽው እንደሆን በወንድ ልጅ ተበከሪ ብሎ ይሰጣታል። እሷም መርገሙ አይደረግብኝ በረከቱ ይሁንልኝ ብላ ትጠጣዋለች። ይህ ደግነቱን ያስቀርበታልን? በኦሪቱ ታዞ የለምን ቢሉ ዮሴፍ ጻድቀ ወንጌል ነው እንጂ መች ጻድቀ ኦሪት ነዋ። ወንዘ ዘንተ ይሄሊ ናሁ አስተርአዮ መልአከ እግዚአብሔር ለዮሴፍ በሕልም እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት አባት እናቷ ወስደው ለካህናት ሰጡ። ካህናትም ተቀብለው አክብረው ከቤተ መቅደስ ያኖሯታል። 12 ዓመት ትኖራለች። ከዚያ 3 ከዚህ 12 15 ዓመት ይሆናል። አይሁድ ለምቀኝነት አያርፉምና ይህች ብላቴና መጠነ አንስት አደረሰች፣ ቤተ መቅደሳችንን ታሳድፍብናለች፣ ትውጣልን አሉት።
ዘካርያስ ሂዶ እንደምን ትሆኝ አላት። ወደ እግዚአብሔር አመልክትልኝ አለችው። ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸውን በትር ሰብስበህ ከቤተ መቅደስ አግብተህ አውጣው፣ ምልክት አሳይሃለሁ አለው። ቢሰበስብ 1985 ተገኙ። ለ2015 የጎደለው ማለት ነው። ያን አግብቶ ቢያወጣው ከዮሴፍ በትር ኦ ዮሴፍ ይቀባ ለማርያም የሚል ተገኘ። ዕጣም ቢያወጡ ለሱ ወጣ። ርግብም መጥታ በራሱ ላይ አረፈች እንደ 3 ምስክር። ያም ሆነ ይህ ከእግዚአብሔር አግኝተን የሰጠንህን ከእግዚአብሔር አግኝተን እስክናሰናብትህ ወስደህ ጠብቅ፣ አትንካ ብለው ሰጡት። ይዟት ሄደ። ጊዜው አጸባ ነበርና ንግድ ሂዶ 3 ወር ቆይቶ ቢመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረውና ሊጠይቀው መጣ። ተጨዋውተው ሲሄድ ሊሸኘው ወጣ። ይህች ብላቴና ጸንሳለች፣ ካንተ ነውን ከሌላ አለው። እኔስ እንኳን ነቢብ ገቢር ሐልዮም አላውቅባት አለው። እንኪያስ ጸንሳለች፣ ገብተህ ጠይቃት አለው። በምን አውቆ ቢሉ ፈላስፋ ነውና በመልኳ ገብቶ ኦ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ ወእምኀበ መኑ ጸነስኪ ብሎ ጠየቃት። እመንፈስ ቅዱስ አለችው። ነገሩ ቢረቅበት ከደጁ ወድቆ የሚኖር ደረቅ ግንድ ነበርና ተክላ አለምልማ አሳይተዋለች። በዚያውስ ላይ አዕዋፍን ከባህርያቸው እንዲራቡ አዕዋምን እንዲያፈሩ የሚያደርግ ማን ይመስልሃል አለችው። ነገሩን ተረዳው። ከዚህ በኋላ ለበዓል የሚወጡበት ጊዜ ደረሰ። ትቻት በወጣ ያደረገችውን ታውቅ ከደረቷ ትታጠቅ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል። ይዣት በወጣ ሰሰነች ብለው በደንጊያ ወግረው ይገሉብኛል እያለ ወወድቀ ዮሴፍ ውስተ ጽኑዕ መዋግደ ህሊና ይላል። ይህን ሲያወጣ ሲያወርድ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ነገረው። ሕልም ከ3 ወገን ነው። ከሐሞት ከመልአክ ከሰይጣን የሚገኝ ነው። ከሐሞት የሚገኝ በልቀም፣ ደም፣ ሳፍራ፣ ሳውዳ የሚባሉ ሐሞታት አሉ። በልቀም እሳታዊ፣ ደም ማያዊ፣ ሳፍራ ነፋሳዊ፣ ሳውዳ መሬታዊ ነው። እኒህ በሰለጠኑ ጊዜ በየህብራቸው ሲያሳዩ ያድራሉ። ከሰይጣን የሚገኝ እንደ ሄሮድስ በስደቷ ጊዜ ከዚህ ዋለች ከዚህ አደረች እያለ ይነግረው ነበር። ከመልአክ የሚገኝ እንደ ዮሴፍ እንደ ፈርዖን እንደ ናቡከደነጾር እንዘይብል ኦ ዮሴፍ ወልደ ዳዊት ኢትፍራህ ነሲኦታ ለማርያም ፍርትከ ኦ ቃለ አክብሮ ቃለ አሂስሮ ቃለ አራሂርሆ ይሆናል። ቃለ አሂስሮ ኦ ሐናንያ ኦ አብዳን ሰባገላትያ ቃለ አክብሮ ኦ ጳውሎስ ምንተ ትብዬ ኦ አሃውየ ፍቁራን ቃለ አራሂርሆ ኦ ድንግል አዘክሪ ኦ ዮሴፍ ያለው ይህ ነው። የርኅሩህ የዳዊት ልጅ ዮሴፍ ሆይ እህትህ ናትና ራራላት። አንድም የጥቡዕ የዳዊት ልጅ ዮሴፍ ሆይ ከካህናት እጅ እንደተቀበልህ ከእደ መንፈስ ቅዱስ መቀበልን አትፍራ። ነሲኦታ ባለው አብነት አዕርጎታ፣ አውፅኦታ፣ አቂቦታ፣ ተልእኮታ ይላል። እስመ እምፍሬ ከርስከ አነብር ዲበ መንበርከ ያለው ትንቢት እንደተፈጸመ ለማጠየቅ ዳዊትን አነሳው።
እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና። ማቴዎስ መንፈስ ቅዱስ ያለውን ሉቃስ መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ያለውን ኢሳይያስ መንፈሰ እግዚአብሔር ዘላዕሌየ ዘበእንቲአሁ ቀብአኒ ያለውን ሊቁ ዛቲመ ትርጓሜሃ ለቅብአት እስመ መንፈስ ቅዱስ አንጽሐ ሥጋሁ ለአዳም ብሎ ወስዶታል። ንጽሕን ክብር የሚል ወዴት አለ ቢሉ ወሰአርኮ እምንጽሑ ይላል። ወትወልድ ወልደ ወንድ ልጅ ትወልዳለች። ወትሰምዮ ስሞ ኢየሱስሃ ስሙንም ኢየሱስ ትለዋለች። እስመ ውእቱ ያድኅኖሙ ለሕዝቡ እምኃጣውኢሆሙ ወገኖቹ እስራኤልን በኃጢአት ከመጣባቸው ፍዳ ያድናቸዋልና። ኢየሱስ ብሎ ንባቡን ያድኅኖሙ ብሎ ስሙን ከነትርጓሜው ተናገረ። ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ እንዲል ወዝንቱ ኩሉ ዘኮነ ከመ ይትፈጸም እምኀበ እግዚአብሔር በነቢይ እንዘ ይብል ናሁ ድንግል ትጸንስ ወትወልድ ወልደ። አጸፋውን ለወንጌላዊ የሰጡ እንደሆን እመቤታችን በግብረ መንፈስ ቅዱስ ትጸንሳለች፣ በግብረ መንፈስ ቅዱስ ትወልዳለች ብሎ መልአኩ ለዮሴፍ መንገሩ ነቢይ ድንግል ትጸንስ ወትወልድ ወልደ ብሎ የተናገረው ይደስ ይፈጸም ዘንድ ነው። አጸፋውን ለመልአኩ የሰጡ እንደሆን እመቤታችን በድንግልና መጽነሷ በድንግልና መውለዷ እግዚአብሔር በነቢዩ አድሮ ነቢይ ከእግዚአብሔር አግኝቶ ተገልጾለት ድንግል ትጸንስ ወትወልድ ወልደ ብሎ የተናገረው ትንቢት ይደርስ ይፈጸም ዘንድ ነው። ወይሰመይ ስሙ አማኑኤል ስሙም አማኑኤል ይባላል። ዘበትርጓሜሁ እግዚአብሔር ምስሌነ። አማኑኤልም ማለት እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ ሆነ ማለት ነው። ወንጌላዊ የሚጽፍላቸው በቋንቋቸው በዕብራይስጥ ነው። መልአኩም ለዮሴፍ የሚነግረው በዕብራይስጥ ነው። ምን ይተረጉማል ቢሉ ያስብ። ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ አንተ ህድረት ካልህ አማኑኤል ያለውን ንባብ እግዚአብሔር ምስሌነ ብሎ የተረጎመ ወንጌላዊ አበላ ህስወኬ ይሰመይ ወንጌላዊ ዘይተረጉም በኀቤሆሙ ብሎ ረቶበታል። ይተረጉምላቸዋል። ትርጓሜው ግን በቋንቋቸው ካህናቱ የሚያውቁት ሕዝቡ የማያውቁት እንደ ጥሬ ያለ አለና ያን ማጽናት ማጉላት ነው። መጽሐፍ በወ በዘ ያጎላል። በወ ሲያጎላ ፍስሐ ወሐሴት ፍቅር ወሰላም፣ በዘ ሲያጎላ ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘኢኮነ ውሁበ ለከ ይላል። አንድም ዮሐንስ ወንጌላዊ የማቴዎስ ወንጌልን ለሰብአ ኢላንሳን ተርጉሞላቸዋል። በዚያን ጊዜ አማኑኤል ንባቡ ከዕብራይስጥ እግዚአብሔር ምስሌነ ትርጓሜው ከኢላንሳን መጥቶልናል። አማኑኤልን የመሰለ የኢላንሳን ንባብ ሳይመጣልን ቀርቷል። አንድም የሀገራችን መላሽ አማኑኤል ያለውን የዕብራይስጡን ቋንቋ ወደ ግዕዝ ቢመልሱት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋራ አንድ አካል አንድ ባሕሪ ሆነ ማለት ነው ብሎ ተርጉሞለታል። ወተንሥኦ ዮሴፍ እምንዋሙ ገብረ በከመ አዘዞ መልአከ እግዚአብሔር። ዮሴፍ ከእንቅልፉ ተነስቶ መልአኩ ያዘዘውን እንዳዘዘው አደረገ። ወነስአ ለማርያም ፍርቱ ይዘሃት ውጣ እንዳለው ይዟት ወጣ። ጠብቅ እንዳለው ጠበቀ። ተቀበል እንዳለው ተቀበለ። ወኢያእመራ እስከ አመ ወለደት ወልደ ዘበኩራ
መጻሕፍት በኵር ያሉላት ልጇን እስክትወልድ ድረስ አላወቃትም። አእመራ አዳም ለሔዋን አእመራ ሕልቃና ለሐና ብእሲቱ እንዲል የግብር ዕውቀት አላወቃትም። ከወለደች በኋላ ሳወቃት ማለት ነውን ቢሉ ፍጻሜ የሌለው እስከ ነው። ኢተመይጠ ቋዕ እስከ አመ ነትገ ማየአይህ የወለደት ሜልኮል እስከ አመ ሞተት እንዲል ሜልኮል ከሞተች በኋላ ወለደች ማለት ነውን? ፍጻሜ የሌለው እስከ ነው። አንድም በአንድ ኅብረ መልክዕ አላወቃትም ሲል ነው። ስጋዌው በብዙ ኅብረ ትንቢት የተነገረለት በብዙ ኅብረ አምሳል የተመሰለለትን እሱን እንደ ጸነሰች ለማጠየቅ መልኳን ይለዋውጠው ነበርና ቦ አመ ታሕመለምል ወቦ አመ ትጸዓዱ እንዲል ስንኳን የፀሐይ ጽድቅ ሰሌዳ ድንግልን ሙሴንስ እንኳ ኃላፊ ብርሃን ቢሳልበት እስራኤል ተገልበብ ለነ ብለውታል። አንድም እያእመረ ይላል ወልድ የተባለ እሱ ድንግል የተባለች እርሷ እንደሆነች አላወቀም። አጸፋውን ለወንጌላዊ የሰጡ እንደሆን ምን ነው መልአኩ ነግሮት የለምን ቢሉ አንድ ከሆነ ብሎ አንድ ዓይን አያስረግጥ አንድ ምስክር አያስደነግጥ እንዲሉ አጸፋውን ለመልአኩ የሰጡ እንደሆን ነቢዩ ነግሮት የለምን ቢሉ ድንግል አለ እንጂ እሷን አለው ወልድ አለው እንጂ አምላክን አለው ብሎ አምስት ነገር አይቶ እስኪረዳ ድረስ እያእመረ አላወቃትም። ንጻተ ሰብአ ሰገል ዘምስለ አምሃ ኵረተ ኮከብ በካልእ ፍና ስርቀተ ስብሐተ እግዚእ አብይ ቅዳሴ መላእክት ፍራተ ሞሎት ይህን አይቶ እስኪረዳ ድረስ አላወቃትም። በኵራ በጥንት በበዓት በተቀድሶ ወፀውኡ ስሞ ኢየሱስሃ እስከ አመ ወለደት ወእስከ አመ ጸውኡ መጻሕፍት በኵር ያሉላት ልጇን እስክትወልድ ስሙንም ኢየሱስ ብለው እስኪጠሩት ድረስ እያእመረ አንድም ዘበኵራ ወዘጸውኡ መጻሕፍት በኵር ያሉላት ስሙንም ኢየሱስ ያሉት ልጇን እስክትወልድ ድረስ እያእመረ ወአኮ በከመ ቃየን ዘምኩይ ወቀተሎ ለእሁሁ እንዲል ወዘቀተሎ ሲል